እስቲ አስቡት፣ በመጽሐፍ ቅዱስ ትንቢቶች ውስጥ ተደብቆ የተቀመጠ አንድ ትልቅ የጊዜ ሰሌዳ ቢኖርስ? የሰው ልጅ ታሪክ ሁሉ መጨረሻውን የሚጠባበቅበት አንድ ሰማያዊ ሰዓትስ? ዛሬ የምንመረምረው አንድ ምንጭ ይዞ የቀረበው ሐሳብ ይሄንኑ ነው። እንግዲህ ይህ ትንታኔ ሊመለሰው የሚሞክረው ትልቅ ጥያቄ ይሄ ነው። እንደ ምንጩ እምነት እኛ እንዲሁ በዘፈቀደ ጊዜ ውስጥ እየኖርን አይደለም። በጣም በተወሰነና አስቀድሞ በተነገረለት ዘመን ውስጥ ነው ያለነው። እሺ፣ እስቲ ወደዚህ ሐሳብ ጠለቅ ብለን እንግባ። ይሄ ምንጭ እንደሚለው የሰው ልጅ አሁን የሚገኘው የእረፍት ጊዜ ብሎ በሚጠራው ልዩ ዘመን ውስጥ ነው። ይሄ ማለት ትንቢታዊው ሰዓት ለጊዜው ቆሟል ማለት ነው። ይህ ጊዜ እግዚአብሔር ለመንፈሳዊ እርሻ የሚጠቀምበት ወቅት ነው ተብሏል። እንግዲህ ይህንን የእረፍት ጊዜ በትክክል ለመረዳት እግዚአብሔር የሚጠቀምበትን ሰፊ የጊዜ መለኪያ ማወቅ ወሳኝ ነው። ዋናው ሐሳብ የሚመነጨው አንድ ትንቢታዊ ቀን ከሺህ ዓመታት ጋር እኩል ነው ከሚለው መጽሐፍ ቅዱሳዊ መርህ ነው። ይህ ስላይድ እንግዲህ በጣም የሚገርም ምስል ነው የሚያሳየን። የፍጥረትን ቀናት ከሺህ ዓመታት ጋር ያዛምዳል። በዚህ አተረጓጓም መሠረት የአራተኛው ቀን ማብቂያ የክርስቶስን መምጣት ያመለክታል። ይህም አሁን ያለንበትን የ2000 ዓመት ዘመን ማለትም አምስተኛውና ስድስተኛውን ቀን አስጀምሯል። እሺ፣ ታዲያ ይህ የእረፍት ጊዜ እንዴት ነው የሚያበቃው? ምንጩ እንደሚለው ይሄ ድንገት የሚሆን ክስተት አይደለም። ልንጠብቃቸው የሚገቡ በጣም ግልጽ ምልክቶች አሉ ተብሏል። የመጀመሪያውና ዋነኛው ምልክት አንድ የተወሰነ ቁጥር መሙላት ነው፣ 144,000። ይህ በራእይ መጽሐፍ ውስጥ በጉልህ የተቀመጠ ቁጥር ሲሆን ምንጩ የበኩር ፍሬዎች በማለት ይጠራቸዋል። እነዚህ የበኩር ፍሬዎች እንዲሁ ተራ አማኞች አይደሉም። ምንጩ እንደሚለው የመንፈሳዊው የመከር ወቅት ማብቃቱን የሚያበስሩ ሰማዕት ምስክሮች ናቸው። ይህም እምነታቸውን እስከ መጨረሻው ድረስ የሚመሰክሩ ልዩ ቡድን መሆናቸውን ያሳያል። የመጀመሪያው ምልክት እንግዲህ በቁጥር ላይ ያተኮረ ነበር። ሁለተኛው ደግሞ በመንፈሳዊ ሁኔታ ላይ ያተኮረ። ትንቢቱ እንደሚለው የዓለም አቀፍ ቤተ ክርስቲያን ከመጀመሪያው ትጋቷና ፍቅሯ ወደ ለብ ያለ ግድየለሽ ሁኔታ ትሸጋገራለች። ምንጩ ይህንን በራእይ መጽሐፍ ውስጥ ከተጠቀሱት 7ቱ አብያተ ክርስቲያናት ጉዞ ጋር ያዛምደዋል። ስለዚህ ወሳኙ ነጥብ ይሄ ነው። የመጨረሻዎቹ ክስተቶች የሚቀሰቀሱት በውጫዊ ሁኔታዎች ብቻ ሳይሆን በዋናኝነት በዚህ ውስጣዊ መንፈሳዊ ለውጥ ነው ማለት ነው። እሺ፣ የእረፍት ጊዜው ሲያበቃ እና ምልክቶቹ ሲፈጸሙ ቀጥሎ ምን ይሆናል? ምንጩ የመጨረሻው ሳምንት ወደሚለው ወሳኝ የ7 ዓመት ጊዜ ውስጥ እንገባለን ይላል። ይህ የ7 ዓመት ጊዜ አንዲሁ በዘፈቀደ የመጣ አይደለም። ይልቁንም ለ2000 ዓመታት ቆሞ የነበረው ትንቢታዊ ሰዓት እንደገና መቆጠር ሲጀምር የሚፈጸም ነው። 69 ሳምንታት አልፈዋል። አሁን የቀረው የመጨረሻው አንድ ሳምንት ነው። ግን ይህ የ7 ዓመት ጊዜ ከመጀመሩ በፊት ምንጩ ዓለምን የሚቀይሩ ቅድመ ሁኔታዎችን ይጠቅሳል። እነዚህም የ7ቱ ማኅተሞች መከፈት፣ ታላቅ ክህደት እና የዓመፅ መገለጥን ያካትሉ የመጨረሻው ምዕራፍ መጀመሩን የሚያበስሩ ናቸው። እዚህ ላይ ምንጩ በጣም ወሳኝ የሆነ ልዩነትን ያስቀምጣል። ካለፉት ታሪካዊ ጦርነቶች በተለየ በ7ቱ ማኅተሞች የሚለቀቁት ክስተቶች የመጨረሻ ናቸው። ከነሱ በኋላ ማገገም የሚባል ነገር የለም። በአራተኛው ማኅተም ብቻ የምድር 1/4 ሕዝብ እንደሚጠፋ ይገልጻል። ከዚህ ሁሉ ፍርድና ጥፋት በኋላስ ምን ይመጣል? ይህ ትንቢታዊ የጊዜ ሰሌዳ የሚያመራው ወደ አንድ የመጨረሻ መዳረሻ ነው፣ የ1000 ዓመት መንግሥት። እዚህ ላይ ምንጩ ምናልባትም እጅግ ደፋር የሆነውና የተወሰነውን አባባሉን ያስቀምጣል። በ2014 ዓመት የ6000 ዓመታት ጊዜ እስከ አፉ ድረስ ይሞላል ይላል። ይህ ስድስተኛው ቀን ወደ ፍጻሜው የተቃረበ መሆኑን የሚጠቁም እጅግ አስገራሚ አባባል ነው። ስለዚህ የመጨረሻው ሳምንት መጨረሻ ጥፋት ብቻ አይደለም፣ ይልቁንም አዲስ የሕልውና ዘመን መጀመሪያ ነው። ምንጩ ይህንን የ1000 ዓመት መንግሥት ብሎ ይጠራዋል፣ ሰላምና እውነተኛ ዕረፍት የሚሰፍንበት ጊዜ። በመጨረሻም ይህንን ትንቢታዊ መዋቅር መረዳት ምንም አይነት እምነት ቢኖር ታሪክና ወቅታዊ ክስተቶችን ለመመልከት የተለየ መነጽር ይሰጣል። ምንም አንፋሻው ክስተቶች በዘፈቀደ የሚከሰቱ ሳይሆን ወደ አንድ የተወሰነ መደምደሚያ የሚያመራ የታላቅ ትረካ አካል ሊሆኑ ይችላሉ። እስቲ ይህንን እያሰብን እንቆይ።